ካፌ ያወጡ ነበርና ጓደኞቼ በርበሬ በል ተራተረ በል ምናምን እያሉ ይስቁብኝ ነበር። አልለውም በቃ አበበ እያልኩ አመሻለሁ ወይ ዋጣው ወይ እየተባለ ይቀለድብኝ ነበር። የኔን ኮሚኒኬሽን ፊክስ ያደረገው ሰንዴይ ስኩል ነው፣ ሰንበት ትምህርት ቤት ነው። ሳልወድ በግዴ እዛ በቃ ፎርስ ተደረኩኝ። በቃ እግዚአብሔርም ቸር ነው ረዳኝ በደንብ ወጥቼ መድረኮች እንድመራ ምናምን እዛ መርሃ ግብር በመምራት ውስጥ በማገልገል ውስጥ ኮሚኒኬሽን እየዳበረ መጣ። ከዛ አስቱ ስገባ ሊትሬቸር ክለብ እንደገባሁኝ የመጀመሪያ ቀን ሂጄ ሰዎቹ ሳገኛቸው መዓት ግጥም የሚጽፉ በጣም በጣም ያነበቡ ኮሚኒኬት ማድረግ የሚችሉ ሰዎች ማለት የገባሁት ላይ ኦኬ ናው አይ ሃቭ ቱ ኪፕ አፕ ኮሚኒኬሽን ላይ መስራት አለብኝ። ከዛ በኋላ መድረክ መምራት ስንጀምር ምናምን ኮሚኒኬሽን እየዳበረ መጣ። ናው አይ ካን ቶክ 3 ሰዓት ያለማቋረጥ ሳልል 3 ሰዓት ማውራት እችላለሁ። ምን እላችሁ ነው የምነግራችሁ ነገር ዴቨሎፕ የሚደረግ ስኪል ነው። ዋንስ ግን ኮሚኒኬሽንን ማስተር ካደረጋችሁ የትኛው ሚቲንግ ላይ ብትገቡ ሰዎቹን አፋቸውን አስከፍታችሁ መውጣት ትችላላችሁ። ኦኬ ኮሚኒኬሽን እና ፕሮፌሽናሊዝም የምትሸጡትን ነገር እነዚህ ከሌሎቹ አትሸጡትም። ወይም ብትሸጡትም ወይ ደህና የሚገዛችሁ ሰው በጣም ይሄ የሚወዳችሁ ሰው አግኝታችሁ ነው። ካልሆነ ደግሞ በአጋጣሚ ሆና ድጋሚ መድገም አትችሉም። ሶሻል ሚዲያ ማርኬቲንግን ቡትካምፕ ስናስተምር ኢንፐርሰን ይመጡና ስልክ አውጥተው ሊደውሉ እናደርጋለን እዛው ክላይንት ጋር እና ስልክ ሲያወሩ እንሰማቸዋለን። እኛ በስነስርዓት ኮሚኒኬት ማድረግ የማይችሉት ልጆች ያልለመዱት ማለት ነው። ፕራክቲስ አንዳንዴ በዛኛው ጥግ ያሉት ቢዝነስ ኦነሮች በጣም ደህና ሰዎች ሲሆኑ እሺ በቃ እስኪ ኑና ሚቲንግ ላይ እናወራበታለን ይሏቸዋል። እና ሁሌ ከተዘጋ በኋላ ደህና ሰው ገጥሞች ነው እንጂ እኔ ብሆን ድጋሚ ላወራችሁ ነበር ነው የምላቸው። አይ ሃቭ ቱ ቢ ኦነስት ቢካዝ አብዛኛው ሰው እንደኔ ስለሆነ ዩ ሃቭ ቱ ማስተር ኮሚኒኬሽን ጋይስ፣ ዩ ሃቭ ቱ ማስተር ኮሚኒኬሽን። ለዛ ነው እኛም ይሄ ነገር ኢምፖርታንት ነው ብለን ስላሰብን ግራፊክ ዲዛይን፣ ቪዲዮ ኤዲቲንግ፣ ሶሻል ሚዲያ ማርኬቲንግ ኤጀንሲ ቢልደር ላይ ለሚማሩ ሰዎች ባለሙያ ጠርተን የምናሰለጥንበት ምክንያት ለዛ ነው። ኦኬ ይሄ በጣም በጣም ወሳኝ ነገር ነው።